በሩን ክፈችልኝ፣ በሩን ክፈችልኝ፣ በሩን ክፈችልኝ። ቶሎ ቶሎ ቶሎ። ጋሼ ተረጋጋ ነው የምነግርህ። ትንሽ ከባድ ነው። ስሚ፣ ለእኔ እዚህ ምድር ላይ ከባድ ነገር የለም፣ ሊኖርም አይችልም። አንድ ነገር ልንገርሽ፣ ለእኔ ከባዱ ነገር ምሳሌ መታመሟን የሰማው ቀን። እሺ፣ ቤትና መኪናው የሚሸጠው በምሳሌ ምክንያት በመሆኑ እሷ ብትሞት አይሸጥም ሲሉ ሰምቻቸዋለሁ። ምሳሌን እንዳድናት ብቻ ፍቅጅልኝ። አንቺ ንብረት ከተካፈልሽኝ አይበቃኝም ለሕክምናው። ይቅርታ ብሩክ፣ እኔ ይህንን ማድረግ አልችልም። እንዴ ማለት እና አይናችን እያየ ምሳሌ ትሙት? እናቷ ስሙታ የለ? አልገባኝም። ምንድን ነው የምታወራው? ጋሼ ተረጋጋ። አልገባሽም? በደንብ እንዲገባሽ ይህን ወረቀት አንብቢዋ። ያዥ። የእንጀራ ልጇን የምትመርዘው ጨካኝ ሴት ወይንም ምሳሌ ክፍል 6 እንደቀጠለ ነው። በባለፈው ክፍል ማህሌት ከእህቷ ጋር ሆና ነገሩ ሁሉ እዚህ ጋር ማብቃት አለበት ብሎ የምሳሌ መድኃኒት ውስጥ ገዳይ መርዝ ጨምሮላት ምሳሌ ዛሬውኑ መሞት አለባት፣ ዛሬውኑ ነገሩ ሁሉ ማለቅ አለበት ብሎ መድኃኒቱን ደግሞ አባትየዋ እንዲሰጣት አድርጎ እሷ በሰዓቱ ከቤት ወጥታ ትሄዳለች። ነገሩ በሷ እንዳይሳበብ ማለት ነው። አባትየው ደግሞ ለምሳሌ ምግቧ ላይ መድኃኒቱን ጨምሮላት ቁርሷን ከበላች በኋላ ምሳሌ ራሷን ስታ ብሩክም ቅድስትም እዛ ጋር ተደናግጠው ክው ብሎ እያለ ነበር ያለፈው ክፍል ያበቃው። የዛሬው ክፍልም ከዛው ነው የሚቀጥለው። ብሩክና ቅድስት እንደዛው እንደደነገጡ ምሳሌን አፋፍሶ ወደ ሕክምና ይዟት ይሮጣሉ ማለት ነው። ማህሌትና እህቷ ደግሞ መንገድ ላይ ሆኖ ስላለው ነገር እያወሩ ነው። ማህሌት የተፈጠረው ነገር አይታወቅም፣ ትላንትና ሆስፒታል ይዟት ሄደዋል፣ ምን እንደሆነ አላውቅም እያለቻት ነበር። እህትየዋ ገብተሻል አየሽም ወይስ እንዴት ነው ስትላት መግባት አይቻልም፣ ገብቼ የተፈጠረውን ነገር ራሱ ቼክ ለማድረግ ሞክሬ ነበር ግን ሊያስገቡኝ አልቻሉም ትላታለች። እህትየዋ ደግሞ አይዞሽ እህቴ ትሞታለች፣ የታመመች ልጅ መድኃኒት ወስዳ ከመድኃኒት አተርፍም፣ እንኳን ደስ አለሽ ደስ ይበልሽ ትላታለች። ማህሌት ምናልባት እስቲ ቆይ እንረጋጋ፣ ነገሩ እንዳሰብነው ላይሆን ይችላል እያለቻት ነው። ቅድስትና ብሩክ ደግሞ በዚህ በኩል ምሳሌን ይዞ ወደ ቤት ተመልሷል። ቅድስት እዚህ ጋር በጣም ታዝናለች፣ በጣም ታለቅሳለች። ከዛም ብሩክን በቃ ከዚህ በላይ ማርፈድ የለብንም ናና ወደ ክፍል እንሂድና ያለውን ነገር ሁሉ እነግርሃለሁ ብላ ወደ ክፍሏ ትሄዳለች ማለት ነው። ብሩክም ተከትሏት ይሄዳል። ማህሌት ደግሞ መንገድ ላይ ሆና ለእህቷ ኤፍራታ ትደውልና ነገሩ እንዳልተሳካላቸው ያሰቡት ነገር እንዳልሆነላቸው ትነግራታለች ማለት ነው። ኤፍራታ ደግሞ ልጅቷ የድመት ነፍስን ያላት ምናልባት አይታወቅም፣ ይሄ አጋጣሚ ሌላ እድል ይዞልን ሊመጣ ይችላል ትላታለች ማለት ነው። ማህሌት ደግሞ አዎ ዛሬ ሞገስን አገኘዋለሁ፣ ሞገስ ለሚያደርግልኝ ነገር ሁሉ ሌላ ነገር ሳይፈልግ አይቀርም ትላታለች ማለት ነው። ኤፍራታ ደግሞ እና ምን ችግር አለው አንቺ እኮ ተወጂዋለሽ ስትላት አዎ ግን እኮ ብሩክም የሚወደድ ባል ነው፣ ለልጁ ሕክምና ንብረቱ አይሸጥም ብዬው ራሱ ከቤት አላባረረኝም ስትላት ኤፍራታ ደግሞ ምን ይደረጋል ታዲያ አልሆነም፣ ሁለት ያባረረ አንድ አይዝም ይባላል፣ አንቺ ግን አንድ ይዘሻል ትላታለች ማለት ነው። ወደ ቤት ስንመለስ ደግሞ ቅድስት ብሩክን ወደ ራሳው ክፍል ጠርታ ያለውን ነገር ልትነግረውና ይሄ ነገር በጣም ከባድ እንደሆነ ስትነግረው ብሩክ ደግሞ ለኔ እዚህ ምድር ላይ ከባዱ ነገር የልጄን የምሳሌን መታመም የሰማው ነገር ነው፣ ከዛ በላይ እዚህ ምድር ላይ ባዱ ነገር ምንም የለም፣ አንቺም ምንም ከባድ ነገር ከዚህ በላይ ልትነግሪኝ አትችይም ይላታል ማለት ነው። ማህሌት ደግሞ መንገድ ላይ ሆና አሁን ቤት ገብቼ እኮ ብሩክን ቤቱ ይሸጥ ስለው እውነቴን ይመስለውና በጣም ደስ ይለዋል ትላለች። ብሩክን ትወደዋለች ግን ደግሞ እቺ ልጅ በመሃላችን ስላለች ምንም ማድረግ አልችልም፣ ግን እቺ ልጅ ባትኖርና እስከ መጨረሻው ከሱ ጋር ብኖር በጣም ደስ ይለኝ ነበር። እኔ ድሃ ሆኜ መኖር አልፈልግም፣ ድህነትን በጣም ነው የምጠላው። ድህነት በልጅነቴ ትልቅ ዋጋ አስከፍሎኛል።
ከሱ ጋር ድሃ ሆኜ ከምኖር እሱ ከነ ልጁ እንጦሮጦስ ቢገባ ይሻለኛል እያለች ከራሷ ጋር እያወራች ትሄዳለች። ወደ ቤት ስንመለስ ደግሞ ቅድስት ለብሩክ ያለውን ነገር ትነግረዋለች። ማህሌት ምሳሌ እንድትሞት እንደምትፈልግና ማህሌትና እህቷ ኤፍራታ ብዙ ጊዜ ምሳሌን ስለመግደል ሲመካከሩ ሰምቻለሁ ትለዋለች። ብሩክ ደግሞ እንዴት ነው ታዲያ እስከዛሬ ያልነገርሽኝ ሲላት እስከዛሬ ልነግርህ ሳስብ የሆነ እንቅፋት አይጠፋም ትለዋለች። እና ትላንትና ምሳሌን የመረዘቻት ማህሌት ናት እያልሽኝ ነው ሲላት ቅድስት ጭንቅላቷን በመነቅነቅ አዎ ትለዋለች። ማህሌት ደግሞ ወደ ቤት እየመጣች ነው። ብሩክ ደግሞ የሰማውን ነገር ባለማመን አንቺ እሷ እንደመረዘቻት እንዴት አወቅሽ ይላታል። ባለፈው ከእህቷ ኤፍራታ ጋር ሆኖ መኝታ ክፍል ውስጥ ሆኖ ሲያወሩ ሰምቻለሁ። ቤቱም መኪናውም የሚሸጠው በምሳሌ ምክንያት ነው። እሷ ብትሞት እሷ ከመንገድ ላይ ዞር ብትል ደግሞ ምንም ንብረት አይሸጥም ብሎ ሲያወሩ ሰምቻቸዋለሁ። እኔንም የጠሉኝ የጠመዱኝ ከዚህ ቤት እንድወጣ የፈለጉት የእነሱን እቅድ ስላወቅኩባቸው ነው ትለዋለች። ባለፈው መድኃኒቷን ስትቀይርባት አይቻለሁ። ትላንትና የተፈጠረው ነገር ደግሞ ወይ ምግቧ ውስጥ ወይ መድኃኒቷ ውስጥ መርዝ ጨምራባት ሊሆን ይችላል ብላ ትነግረዋለች። ይህንን የሰማ ብሩክ ደግሞ ራሱን መቆጣጠር ያቅትና በጣም ይናደዳል። ቅድስት ደግሞ አንተ ተረጋጋ፣ አሁን እሷ ብትመጣም ምንም ነገር እንዳልሰማ ምንም ነገር እንዳልተፈጠረ መሆን አለብህ ስትለው ስለነገርሽኝ በጣም አመሰግንሻለሁ፣ ከዚህ በኋላ ያለውን ነገር ደግሞ ለእኔ ተይልኝ ይላታል ማለት ነው። ማህሌትም ቤት ስትደርስ ብሩክና ምሳሌ ሶፋ ላይ ቁጭ ብሏል። እንደገባች ምሳሌ ልትስማት ስትል ብሩክ አሟታል እንዳትስሚያት ይላታል። እነሱም እዛው አጠገብ ትቀመጣለች። ብሩኬ አኩርፈኛል እንዴ ንብረቱ አይሸጥ ስላልኩ ስትለው አንቺ እኮ በጣም ጥሩ ሰው ነሽ ለምንድነው ማኮርፈሽ ሲላት እየቀለድክብኝ ነው ትለዋለች። ምንድነው ጥሩ መሆንሽንም ትጠራጠሪያለሽ እንዴ ይላትና ቅድስትን ጠርቷት ምሳሌን ወደ መኝታ ክፍሏ እንድትወስዳት ይነግራታል። ምሳሌ ከሄደች በኋላ ማህሌትም ምን አስበሃል ስለ መኪናውና ስለ ቤቱ መሸጥ ትለዋለች። ብሩክም እሱ ምን ይመለከትሻል ይላታል። ማለት ስትለው መኪናውም ሆነ ቤቱ አንቺ ያልሰራሽውም፣ ስለዚህ ምንም የሚመለከትሽ ነገር የለም ይላታል። ማህሌት ደግሞ የሰማችውን ነገር ባለማመን ትደነግጣለች። ብሩክም አዎ አይመለከትሽም፣ መኪናውም ንብረቱም የምሳሌ እናት ነች፣ የእሷ ላብ ያለበት ነው ይላታል። ማህሌት ደግሞ ስታገባኝ እኮ በሙሉ ንብረቱ ላይ መብት እንዳለኝ ፈርመሃል፣ ይሄን እንዳትረሳ ትሏለች። ብሩክም የፈለግሽውን ነገር ማድረግ ትችያለሽ፣ ስትፈልጊ ክሰሽ ይላታል። ማህሌት ያለው አማራጭ እሱ ነው፣ አንድ ነገር ብቻ እወቅ፣ ወደ ክስ ከሄድኩኝ ክስ እስከ 1 ዓመት ሊፈጅ ይችላል። እስከዛ ደግሞ ምሳሌ ከእጅህ ላይ ልታመልጥ ትችላለች። አሁን ያለውን ነገር ተጠቀም፣ ሞገስም መኪናውን ሊገዛህ ነው፣ ጥሩ ጓደኛን ያለ፣ ይሄን አጋጣሚ ተጠቅምበት ትለዋለች። ብሩክም በመናደድ አሁን ለልጅ ያዝንሽ ነው ብሎ የሰማውን ነገር ሊነግራት ይልና ከአፉ ይመልሳል። ምሳሌና ቅድስት ደግሞ የምሳሌ ክፍል ውስጥ ሆኖ ምሳሌ አሁን እየተሻለኝ ነው፣ ትንሽ ብቻ ጉሮሮዬን እያመመኝ ነው ካለቻት በኋላ ቅድስትን ዝም ብላ አይኗን እያየቻት አንቺ ግን ለምን እናቴ አትሆኝም ትላታለች። ቅድስትን በመገረም እንዴ ማህሌት አለች አይደል እንዴ ትላለች። እኔ ማህሌትን አልፈልግም፣ አንቺ እናቴ እንድትሆኝ ነው የምፈልገው ስትላት ይህን ነገር ማህሌት እንዳሰማሽ ትቀየምሻለች ትላታለች። ምሳሌ ደግሞ ትስማ፣ እኔ እሷን አልፈልጋትም ስትላት በቃ እንደዛ ከሆነ ለአባትሽ ንገሪው ትላታለች ቅድስት። ምሳሌም ደስ ይላትና ፈገግ እያለች እሺ በቃ ለአባዬ እነግረዋለሁ ስትላት ቅድስትን በመመለስ ኧረ እኔ ስቀልድሽ ነው እንዳትነግሪው ተይው ትላታለች። ከዚህ ጋር የምንረዳው የሆነ ነገር ወደፊት መፈጠሩ አይቀርም። ይሄን ነገር ደግሞ መገመት አያቅተንም። ብሩክ ሳሎን ከምሳሌ ጋር ተቀምጦ ምሳሌን እያስጠና እያለ ማህሌት ትመጣና የሆነ የታሸገ ወረቀት ትሰጠዋለች። ምንድን ነው ሲላት ክፈትና አንብብ ትለዋለች። ብሩክም ምሳሌን ወደ ክፍልሽ ሂጂ ካላት በኋላ የታሸገውን ወረቀት ከፍቶ ሲያየው የፍቺ ወረቀትና የክስ ወረቀት አለበት። እሺ ልትከሺኝ ነው ይላታል። አዎ ካለው ንብረት ላይ ምንም ድርሻ የለሽም ስላልከኝ ይህንን ነገር ደግሞ ፍርድ ቤት ደግመ ታወራዋለህ ትለዋለች። ብሩክ ደግሞ በመደናገጥ ተነስቶ እግሯ ስር ወድቆ ይለምናታል። እባክሽን እንደዚህ አታድርጊ፣ ካለው ንብረት ላይ አንቺ ግማሹን ከተካፈልሽኝ ለልጄ ሕክምና አይበቃኝም ብሎ ይለምናታል። ማህሌትም እኔ ያ ምንም አይመለከተኝም፣ እንኳን ምሳሌ አይደለችም እናቷስ ሞታ የለ ትለዋለች። ብሩክም ንብረቱ ተሽጦ አንቺ ከኔ ጋር መሆነችም ስላት ያንን ነገር ማድረግ አልችልም ትለዋለች። ደጋግሞ ቢለምናትም ምንም ልትሰማው አልቻለችም። እንግዲያውስ እንደዛ ከሆነ አንድ የማሳይሽ ነገር አለ እዚሁ ጠብቅኝ ብሏት
ወደ ውስጥ ይገባል። ብሩክ ተመልሶ ሶፋ ላይ ተቀምጧል። በእጁ ደግሞ የሆነ ወረቀት ይዟል። ቅድስትን ይጠራትና ነይ እዚህ ጋር ቁጭ በይ ብሎ አጠገቡ እንድትቀመጥ ያደርጋታል። በመቀጠልም ማህሌትን ይጠራታል። ማህሌት ከመጣች በኋላ እንግዲህ በችግሬም በደስታዬም ጊዜ አብረሽኝ ለመሆን የገባሽውን ቃል አጥፈሻል። ይህ ደግሞ ሊሆን የቻለው ለምሳሌ ሕክምና ያለው ንብረት ይሸጥ በመባሉ ነው። ስለዚህ ይህንን ወረቀት ያዥና አንብቢው ብሎ ይሰጣታል። ማህሌትም ወረቀቱን ካነበበች በኋላ ራሷን ስታ ትወድቃለች። ብሩክን በመነሳት አየሽ፣ ስታስቢኝ ሞኝ ጅል እመስልሻለሁ፣ አየሽ ሰው እንደዚህ ነው፣ ሰው እንደዚህ ነው እያለ ደጋግሞ ይጮህባታል። ቅድስት ደግሞ ተውጋሼ ራሷን ስታለች ትለዋለች። ብሩክ በመቀጠል የወደቀውን ወረቀት ያነሳና እንኪ አንቺ አንብቢላት፣ በሰመመን ውስጥ ሆና ራሱ ተስማው አንብቢላት ይላታል። ይህን ያክል ወረቀቱ ምን ሚስጥር ይዞ ይሆን የሚለውን በቀጣይ ክፍል አብረን የምናይ ይሆናል። ሰላም ሁኑ።